ታላቅ የተቃውሞ ሰልፍ በሳን ፍራንሲስኮ ከተማ በመላው ኢትዮጵያ እየተካሄደ ባለው ጦርነት ህዝባችን ከቀየው እየተፈናቀለ እየታሰረና እየተሰደደ በኑሮ ውድነት እየተሰቃየ ይገኛል። ይህም የህዝብ ስቃይ አድማጭ ያገኝ ዘንድ በቤይ ኤሪያና አቅራቢያ የምትኖሩ ኢትዮጵያውያን ድምፁ ለታፈነው ህዝባችን በአንድነት ለመቆም ጥሪያችንን እናቀርባለን። አገዛዙ የህዝብን በሰላም የመኖር መብት በመጣስ በብሔራቸውና በእምነታቸው ምክንያት ንጹሐን ዜጎችን ደማቸውን በከንቱ እያፈሰሰ የተረፉትን በፍርሃትና በውርደት እንዲኖሩ እያስገደደ የጭቆና ስርዓቱን ለማስቀጠል የሚችለውን ሁሉ እያደረገ ይገኛል። በዚህን ወቅት ህዝባችን በመዲናችን በአዲስ አበባ ጭምር ሰላማዊ ሰዎች እየተገደሉ ከንብረታቸው እየተፈናቀሉ በነጻነት መኖር እንደማይችሉና በከፍተኛ ፍርሃት ውስጥ እንዳሉ ለሁላችንም ግልጽ ነው። አገዛዙ ይህ ሁሉ ስቃይ በህዝብ ላይ በማድረሱ በዓለም አቀፍ ህግ ሊጠየቅ ሲገባው ተፎካካሪ በሌለበት ዳግም በህዝብ ተመረጡ በማለት የህዝብን ስቃይ ለማስቀጠል የአገዛዝ ቀንበሩንም ለመጫን እየተንቀሳቀሰ ይገኛል። ሆኖም በስደት ብንኖርም በነጻነት በመላው ዓለም የምንኖር ኢትዮጵያውያን አገዛዙ ስልጣኑን ለህዝብ እንዲያስረክብ ላፈሰሰውም የንጹሐን ደም ተጠያቂ እንዲሆን ከህዝባችን ጎን በመቆም በቃ ለማለት ዝግጅታችንን አጠናቀናል። ስለሆነም ሁላችሁም በአንድነት ተገኝተን ድምፃችንን እንድናሰማ የበኩላችሁንም ድጋፍ እንድታደርጉ በክብር እንጠይቃለን። የተቃውሞ ሰልፍ የሚደረግበት ቀን ፍራይዴይ ሜይ 29 2026 ሰዓት ከጠዋቱ 10 ሰዓት ጀምሮ። ቦታው ሳን ፍራንሲስኮ ሲቲ ሆል ሲቪክ ሴንተር ፕላዛ 335 ማካሊስተር ስትሪት ሳን ፍራንሲስኮ ካሊፎርኒያ። በባርት መጠቀም የምትፈልጉ ሳን ፍራንሲስኮ ሲቪል ሴንተር ተርሚናል በመውረድ ሰልፉን መቀላቀል እንደምትችሉ መጠቆም እንወዳለን። የቤይ ኤሪያ አማራ ማህበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በወለጋ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና የአይሻ ሰይድ እዝ ወሰደው የደፈጣ ጥቃት አንድ ብርጋዴር ጀነራልን ጨምሮ ኮሎኔል ማዕረግ ያሉና ሌሎች ከፍተኛ ወታደራዊ አዛዦች መደምሰሳቸው ተገለጸ። ብርጋዴር ጀነራል አስናቀ አይተነው የተባሉ ከፍተኛ ወታደራዊ አዛዥ በተወሰደባቸው እርምጃ የተደመሰሱ ሲሆን በዛሬው ዕለት በአዲስ አበባ መንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን የቀብር ስነ ስርዓታቸው መፈጸሙንም ለማወቅ ተችሏል። በዚህ ወታደራዊ ጥቃት ከፍተኛ ቁጥር ያለው ያገዛዙ ሰራዊት መደምሰሱን መማረኩንና በርካታ ተሽከርካሪዎች በቁጥጥር ስር መዋላቸውን ነው ያገኘነው መረጃ የሚያመለክተው። ምርጫው በተቃረበ ቁጥር በተለያዩ የሀገሪቱ አካባቢዎች የሚታየው የጸጥታ መደፍረስ ተባባሰ መምጣቱ ተገለጸ። በሲዳማና በኦሮሚያ ክልል አጎራባች ወረዳዎች ሳምንቱን የተሻገረው ግጭት ከፍተኛ የሆነ ሰብአዊ ቀውስ እያስከተለ እንዳለ ነው ከስፍራው የሚደርሰን መረጃ የሚያመለክተው። 7ኛ ቀኑን በያዘው በዚሁ ጥቃት ቤቶች ተቃጥለዋል። ሰላማዊ ዜጎች ቀያቸውን ትተው ተሰደዋል። በርካታ ሰዎችም ህይወታቸውን ማጣታቸውን ነው ከአካባቢው ነዋሪዎች ያገኘነው መረጃ የሚያመለክቱት። ተመልካቾቻችን በርካታ ጉዳዮች አሉ። በኢትዮጵያ ወቅታዊ ሁኔታ ላይ የተለያዩ እንግዶችን በመጋበዝ ወደ እናንተ የምናደርሰውን መርሃ ግብር ነው ለዛሬ ይዘን የመጣ ነው። ኢንጂነር ይልቃል ጌትነት ዛሬም እንግዳችን በመሆን በወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ውይይት እናደርጋለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ኢንጂነር ይልቃል። ሰላም መሳይ፣ እንዴት አለ? እንዴት ነህ? እንዴት ሰነበትክ? እንዴት አለ? ምናልባት ከአንድ ወር በላይ ሳንገናኝ የቀረን በጣም ብዙ ጊዜያት ሆኖናል። ከተገናኘን ብዙ ነገሮች ሆነዋል፣ ብዙ ጉዳዮች ተፈጽመዋል። ምርጫ የሚሉት የአብይ አህመድ ቲያትርም እንደዚሁ አንድ ሳምንት በቀረው ጊዜ ላይ ነው የተገናኘ ነው። ከየትኛው እንደምጀምር አላቅም፣ ግን በእንሻይ ላይ ያነሳሁት የፋኖችን የደፈጣ ጥቃትና ያደረሱትን ኪሳራ በተመለከተ እዛ ላይ አስተያየት እንድትሰጥበት እሱን ላስቀድመው። እንዴት አየኸው? አንድ ብርጋዴር ጀነራል በዚህ ደረጃ አገዛዙ ከፍተኛ ኪሳራ ደርሶበታል። ኮሎኔልም እንደሚገኝበት ነው የአይሻ ሰይድ እዝ የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊ ለአንከር ሚዲያ
የገለጸው። በርካታ መኪናዎች ተማርከዋል። እንግዲህ ወለጋ ላይ የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴ ከጀመረ ሰንበት ብሏል። በወለጋ የሚፈጸመውን የአማራ ተወላጆችን እልቂት ለማስቆም በራስ ተነሳሽነት ራሳችንን እናድን ብለው ትጥቅ እንቅስቃሴ የጀመሩ አካላት ብዙ ውጤት እያስገኙ እንዳለ ነው የሚነገረው። እስቲ እዛ አካባቢ የሚደረገውን የትግል እንቅስቃሴ እንዴት ታያለ? አንዳንዶች በጥርጣሬ ይመለከቱታል። የአማራ ፋኖ ከአማራ ክልል ውጭ የሚያደርገው እንቅስቃሴ ተገቢ አይደለም። አንዳንድ የኦሮሞ የፖለቲካ ኃይሎችም እንደዚሁ በኦሮሞ ተወላጆች ላይ ከፍተኛ የሆነ ስጋት አለ የፋኖ እንቅስቃሴ በወለጋ ላይ በሚል ስሞታ፣ ቅሬታ፣ ክስም እያቀረቡ ነው ያሉት። ግን እንዴት አየው አጠቃላይ ሁኔታውን ኢንጂነር ይልቃል? አመሰግናለሁ መሳይ በድጋሚ ስለተገናኘን። አንደኛ በዚህ በማጥቃት ላይ ደረጃ ያለውን ነገር ስናነሳ የፋኖ የማጥቃት ኃይል ከጊዜ ወደ ጊዜ እየጨመረ እንደመጣ በፊት በምናውቀው ሁኔታ ምንድነው በደፈጣ ውጊያ በግሩፕ እየሆኑ አጥቅቶ የመሸሽ አይነት የጉሪላ ውጊያ ይደረግ የነበረበት ሁኔታ ነው ያለው። አሁን ግን አንድ የጦር ጀነራል እና ትልቅ ኃላፊነት ያለው አካል የጥበቃው ደረጃም የደህንነት ደረጃውም የሚኖረው ያጃቢ መጠንም ምን ያህል ሊሆን እንደሚችል የታወቀ ነገር ነው ማለት ነው አንድ ጀነራል ሲንቀሳቀስ። ስለዚህ በዛ ደረጃ ያለን ኃይል ጀነራል ድረስ ማጥቃት ሲደርሱ የደህንነት አቅማቸው፣ የመፈጸም አቅማቸው፣ የግንኙነት ብቃታቸው በመንግስት ደረጃ ሁሉ ያሉ መረጃዎችን አሰባስበው ያንንም ደግሞ ወደ ውጤት የመለወጥ አቅማቸው ምን ያህል እያደገ እንደሆነ ያሳያል። ሁለተኛ ነገር ደግሞ እስካሁን ድረስ የሚያደርጓቸው ጥቃቶች በአብዛኛው በከፍተኛ ደረጃ የሚገኙት በአራቱ ክፍላተ ሀገራት አማራ ክልል ተብሎ ባለው ብቻ በአብዛኛው እንደዛ ነበረ። በወሎ፣ በሸዋ፣ በጎንደር፣ በጎጃም አካባቢ። አሁን ደግሞ ከዛ አልፈው የትኛውም ቦታ ላይ የአማራን የህልውና ትግል የሚመለከትና ይሄንን መንግስት ለማንበርከክ በሚደረገው ጥረት ውስጥ በሁሉም አቅጣጫ ዲሲሲቭ የሆነ ጥቃት ማድረስና ከባድ ዋጋ ማስከፈል የመቻላቸው ነገር ይሄ እንግዲህ አድማሱ እየሰፋ መሆኑንና ወደማይቀረው ለውጥ እየተጠጋን መሆኑን በግልጽ ያሳያል። መሳይ ኢንጂነር ይልቃል ምናልባት የፋኖን እንቅስቃሴ በተመለከተ ብዙ ጊዜ እናነሳዋለን። ወዴት እያመራ ነው? በተለይ ከሚጠበቅበት ውጤት አንጻር አሁንም እዛው ባለበት እርግጥ የሆነ እንቅስቃሴ ላይ ነው ያለው? ተሻግሮ እስካሁን ከምናያቸው ትንንሽ ድሎች ትንንሽ ሲባል እንደው ድሉን ለማሳነስ በሚል ሳይሆን ይሄ ስትራቴጂክ የሚባሉ ያገዛዙን የጀርባ አጥንት አከርካሪ በሚሰብር መልኩ እንደዚህ አይነት ድሎች ያንን ማስመዝገብ ላይ አልደረሰም። አሁን በተለይ ስርዓቱ በጣም በተዳከመበት በዚህ ወቅት ላይ የፋኖ እንቅስቃሴ ገፋ ማለት ሲገባው አሁንም አንዳንድ መንደሮች ላይ የሚደረግ ጥቃት የተወሰኑ የአገዛዙ ክፍሎችን እንደዚሁ በማጥቃት ላይ የተመሰረተና የተገደበ ሆኗል። በቅርብ ሊያደርጉ የሚችሉትን አናቅም በሂደት ነገር ግን እስካሁን ያለው ትንሽ ወደፊት ገፋ ማለት ነበረበት የሚል አስተያየት ይሰጣልና እዚህ ላይ ምን ማለት ይቻላል? በእርግጥም ፋኖ 3 ዓመት ሆኖታል። በ3 ዓመት ውስጥ ከዚህ በላይ ማድረግ አለበት። ግን ምን ማለት ይቻላል? ይልቃል ይሄኛው ምንድነው መሰለ በህዝብ ግንኙነት ደረጃ ያለውን ነገር እኔ ብዙን ነገር ማወቅ አልችልም። ግን በእንደዚህ አይነት በህዝባዊ ንቅናቄ በሚደረግ ትግል ውስጥ ብዙ ሰው እንደሚለው ይሄ ክሊሼ የሆነ ቃል አለ ስቴልሜት የሚሉት ነገር ማለት ነው። አንድ ስቴልሜት ማለት በሁለቱም በኩል ያለ የፖለቲካ ኃይል ወደ የትኛውም ደረጃ ማደግ አልችል ብሎ እንቅስቃሴው ባለበት ሲረጋ ማለት ነው። ነገር ግን በፋኖ እንቅስቃሴ ውስጥ ካየሁት በዚህ 3 ዓመት ውስጥ ከህዝባዊ ንቅናቄነትና ባልተደራጀ ሁኔታ በተበታተነ ሁኔታ የተጀመረ ትግል አሁን ጀነራሎችን እስከ መደምሰስ ድረስ ይሄድ ከዛ በኋላ ከየአካባቢው የነበረ በህዝብ በጥቃት ሲፈጸምበት የህልውና ትግሉን ለማድረግ ከየአካባቢው ፕሮፌሽናል ያልሆነ አካል እርሾ ያለው አመለካከት ያለው የተወሰነ ይሄንን ነገር በሐሳብም የሚመራ መነሻ የሚሆን ነገር እንዳለ ሆኖ ግን በአጠቃላይ ከመንግስትም እየከዳ በራሳቸውም በውስጥ ራሳቸውን እያጠነከሩ አዳዲስም ምልምል እያደረጉ አደረጃጀታቸውንም ደግሞ ከነበረው ከተበታተነ ሁኔታ ወደ አንድ ነገር እያመጡ ይሄዱበት ሁኔታ ነው ያለው። ከዛም አለፉና ደግሞ ከሌሎች የኢትዮጵያ ኃይሎች ጋር ትግላቸውን የሚያቀናጁበትን ነገር ጨምረው ከዛ ደግሞ ቀጠናዊ ሚዜት ያለው ነገር በማድረግ ነው እና በዚህ ረገድ ውስጥ ስታዩ ጊዜ በሄደ ቁጥር እዛው ላይ የቆመ እንኳን ነገር የለም። በየጊዜው ስልጠና አለ፣ በየጊዜው ድል አለ፣
በየጊዜው ያደረጃጀት ብቃት አለ በየጊዜው ደግሞ ከራሳቸው አልፈው ከሌሎች ጋር እንዴት እንደሚሰሩ የምታየው ነገር አለ አሁን ዛሬ ትናንትና ተፈጽሞ ዛሬ ቀብሩ ተፈጸመ ያልከውን ጥቃት በተመለከተ የጀነራሉን አሁን እንግዲህ የምነግርህ ከአራቱ ክፍላተ ሀገሮች ወጥቶ እንደገና አማራ በየትኛውም ቦታ ያስቸኳይ ጊዜው ታውጆበት በሚገደልበትና በሚሳደድበት ቦታ ሁሉ የደህንነት መረጃ አግኝተው እዛ አካባቢ ያለውን እንቅስቃሴ ያንን ደግሞ ለመቀልበስ የሚችል ሰው ሰልጥኖ ተደራጅቶ የደህንነት መዋቅር ፈጥሮ ይሄንን ውጤት ማድረግ ማለት እኮ ከባድ የሆነ ትልቅ እንትን እኮ ነው ማለት ትልቅ የድገት ሁኔታ ነው ያለው ስለዚህ ይሄ በሂደት ትግል እንግዲህ ኦቨርናይት አይቋጭም የራሱ ናቹራል ፕሮሰስ አለው በዛ ደረጃ በሚሄደው ነገር እጅግ ብዙ ሁኔታ ሄዷል ይሄ ንቅናቄ ነው ያመለካከትም ትግል ያስተሳሰብም ትግል አለበትና አንተም ራስህ የተናገርከው አሁን ያገዛዙ በዚህ ሁኔታ መዳከም ባለበት ሁኔታ ስትል ለምን ተዳከመ የተዳከመው እኮ በፋኖ ትግል ጭምር ነው በአብዛኛው ሌላውም ስራ የሚሰራው እኮ ከዛ ጋር ተያይዞ በፕሮፓጋንዳው በህዝብ ግንኙነቱ በሚዲያው መንግስትን በማጋለጥ ረገድ በተሰራው ስራ እንጂ ዝም ብሎ ተዳክሞ አይደለም እኮ እና አብይ ጊዜ በሄደ ቁጥር እንዴት እየተዳከመና እየሞተ እንደመጣ ግራፉ ይሄንን ደግሞ ለመናገር እሱ የሚናገረውን መስማት ይችላል እኮ ሌላ ቦታ መሄድ አያስፈልግም የሚሰማናጣን እንዲሃል አገር ሊያፈርሱ ጽምዶ ፈጥረው በእያንዳንዱ ጊዜ የሚያወራውን ነገር ካየው እስከ ምርጫው ድረስ የሚያወራው ነገር አቅመ ቢስነቱንና የሌጂስሜሲ እጥረት ያጋጠመው በውስጡም እየተከፋፈለ በህዝብም ተቀባይነቱ ከህዝብ እየተነጠለ ምንም አይነት የሚያደርገው ነገር አጥቶ ምርጫውን እንኳን ሲያደርግ አሁን የሚያወራው ይሄን አድርጌያለሁ ይሄን ሰርቻለሁ በዚህ ፖሊሲ ነው በአገር ደረጃ ይሄን ነው ቪዥን ሳይሆን የተከፈተብኝ ፕሮፓጋንዳ ምርጫ እንዳላረግ ሊያሰናክሉኝ ምናምን ብሎ በህዝብ በመጠላቱ ምክንያት ያንን በተከላካይነት አመለካከት ውስጥ ቆሞ የሚያደርገው ነገር ስለሆነ መንግስት ከተባለ የመከላከልና ይሄኛውን የተቃውሞውን ኃይል ተጫነይ በሚል ራሱን ለመከላከል ዲፌንሲቭ ፖዚሽን ላይ ሆኖ እየሰራበት ያለበት ደረጃ ነው ያለው መሳይና በዚህ አንፃር ሳይው በጣም ብዙ ርቀት ሄዷል ግን እንዳልከው ደግሞ በአገር ደረጃ የሚወርደው ማለት በቦምብ እየተደበደበ ትምርት ቤት ሳይሄድ መንገድ ተዘግቶ ሳይነግድ በእያንዳንዱ ቀን ውስጥ ህዝብ እየታገተ ይሄን ያህል ገንዘብ እየወጣ የኑሮ ውድነቱምና ሁኔታውን ባለበት ሁኔታ ትግሉን መቋጨትና ይሄንን የተገኘውን ነገር ወደ መጨረሻ ላይ በመቋጨት ረገድ እንደተባለው ይሄንን ጥያቄ ስታገኛቸው ፋኖችን ያላችሁን ሁኔታ በመቋጨትና ወደ ውጤት በመግፋት ደረጃ ያላችሁ ያፈጻጸም ደረጃ ዝግተኝነት ይታይባችኋል ከተባለ ፋኖ አመራሮችን ጠይቃቸው ማለት ነው በፖለቲካ ሂደትና አጠቃላይ ግንዛቤውን ሳይው ግን በአለም አቀፉም ሁኔታ በመረዳት ረገድ ያለው ነገር በጎረቤቶቻችንም ባለው ሁኔታ በአካባቢውም ደግሞ የፋኖን ትግል አጠቃላይ ቀጠናዊም ሆነ አገር አቀፋዊ አድርጎ በመሄድ ደረጃና የፋኖን ትግልም አድማሱን በማስፋት ረገድ ብዙ ርቀት ተሄደዋል ብዬ ነው ማስበው መሳይ ኢንጂነር ሊቃል መጣበታለሁ በተለይ የፋኖ በፖለቲካ ደረጃ የሚያደርገው ከተለያዩ ኃይሎች ጋር ንግግርም ሆነ በዛ ደረጃ የሚደረግ ጥምረት ካለ እሱ ላይ ምን ያህል ሄዷል ምን ይጠበቅበታል የሚለውን ከአንዳንድ ክስተቶች በመነሳት ሐሳብን ለማግኘት ሞክራለሁ ከዚሁ ከፋኖ እንቅስቃሴ ጋር በተያያዘ ወግዲ ወሎ ላይ ሰሞኑን ጥቃት የሰነዘሩት የፋኖ ኃይሎች የክልሉን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ይባላሉ ለምርጫ ቅስቀሳዛ ወረዳ ተገኝተው ነበረ ለጥቂት ነው እንዳመለጡ የተገለጸው ይሄ ጥቃት ከተሰነዘረ በኋላ ዶክተር አብዱ ሁሴን የተናገሩት አለ የባህር በራችንን በቶሎ እንዳናሳካ ፋኖ እየተኮሰብን ነው ጠላቶቻችን በየቀበሌው የጥይት ቶክስ የሚያበዙብን የባህር በርና የወደብ ጥያቄያችንን ባጠረ ጊዜ እንዳናሳካ እዚሁ ወግዲ እናስቀራቸዋለን ብለው ነው ወግዲ ላይ የሚተኮስ ጥይት ጉዟችንን ያረዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትልፉ በለዋቸው ብለዋል ምርጫ ቅስቀሳ ላይ ተገኝተው ይህንን እንዴት ማየት ይቻላል ከወዲሁ ወገቤን እያሉ ነው ብልጽግና ባለስልጣናት አንደኛ ይኸውልህ እነሱ ምንድነው የአማራ ትግል የተነሳው እንደምታውቀው የህልውና ትግል አጋጥሞት ማዕከላዊ የሆነ ትግል አጋጥሞት ያንን የተጣለበትን አደጋ ለመቀልበስ የህልውና ትግሉን የሚያደርገው ትግል እንደሆነ የታወቀ ነው ሁለተኛ የባህር ወደብ ለማግኘት የሚደረግ ትግል
በእንደዚህ አይነት በመሃይምነትና ከሁሉም ጋር እየተጣላ ካለምም ጋር እየተጣላ በህዝብ ውስጥም አሊህ ተብለህ አንድ አካል እንዲህ ያለውን ረጅም ጊዜ የሚጠይቅና በስትራቴጂ የሚመራ ነገር ሊያስገኝ አይችልም። በዛ ደረጃ ያደረገው ነገር ሁሉ መሳቂያ ነው ይሆን። በግብጽ መሳቂያ ነው፣ በኤርትራ መሳቂያ ነው፣ በሱዳን መሳቂያ ነው፣ በሶማሊያ መሳቂያ ነው፣ በሶማሌላንድ ላይ ያደረገው ሁኔታ መሳቂያ ነው። በአለም ላይ ያሉ አካላት ሁሉ መሳቂያ አድርገውታል። አሁን እኮ የፖለቲካዊ ኃይል ሚዛን መቀየርን ለማየት እኮ የኤርትራን የነጻነት በዓል ሲያከብሩ ለፕሬዝዳንት ኢሳያስና ለኤርትራ ህዝብ እስከዛሬ ድረስ ከዚህ ከግሎባላይዜሽን እና ከሊበራል ቪው ጋር ባለው የውጭ ግንኙነት ፖሊሲ ላይ ከምዕራባውያን ጋር ሲተናነቁ የኖሩት ሰውዬ አሁን በሙሉ የምዕራባውያን አመራሮች እና መሪዎች አገራት በአጠቃላይ የደስታና እንኳን አደረሳችሁ መግለጫ ነው የላኩላቸው። ይሄንን በመታይበት ጊዜ የኃይል ሚዛን ወዴት እየዞረ እንደሆነና አብይ ምን ያህል ኢትዮጵያን ድንክዬ እንዳደረገ ማሳያ ነው። እና የወደብን ለማምጣት የሚያስፈልገውም ሆነ የወደብ ተጠቃሚነትን በህግም በሞራልም ማድረግ ካስፈለገ በህዝብህ መደመጥ አለብህ። ያገርህን ሰላምና ደህንነት ማስጠበቅ አለብህ። በህዝብህ ታማኝ መሆን አለብህ። በቀጠናው ውስጥ ያንን በማድረግ ረገድ ተደማጭ መሆን አለብህ። በዲፕሎማሲም ተደማጭ መሆን አለብህ። ከሀገሮችም ጋር መልካም ግንኙነት ሊኖር ያስፈልጋል። ይሄ ሁሉ ነገር ጊዜ በሄደ ቁጥር እየሞተ ነው የሚሄዳው። እየሞተ አሁን እኮ ችግሩ አጋጣሚውን የመክፈት ሳይሆን የተከፈቱት ነገሮች ሁሉ ስራ ብሎ የሚያበላሽ መንግስት ነው። ከሱዳን ጋራ መልካም ግንኙነት ነበረው፣ አበላሸው። ከኤርትራ ጋር መልካም ግንኙነት ነበረው፣ አበላሸው። ከሶማሌ ጋር መልካም ግንኙነት ነበረ በአገር ደረጃ፣ አበላሸው። ታዲያ ይሄንን መንግስት ከኬንያ ጋር እንደዚሁ አበላሸው። ከምዕራባውያን ጋር የኖቤል ፒስ ፕራይዝ ሁሉ የሸለሙትን አበላሸው። እና ይሄን ሁሉ ማበላሸት ስራው የሆነ ከአማራ ጋር ተስፋ ንሮት አንድ ነገር ያመጣል ብሎ ነበር፣ አበላሸው። ከኢትዮጵያ ህዝብ ጋር ለውጥ ሊያመጣ ነው ብሎ የነበረው በሙሉ አበላሸው። ፓርቲ ሁሉ ተከፋፈለበት። እሱን ሲደግፉ የነበሩ ፓርቲዎች ሁሉ ተበታተኑ። ስለዚህ ጊዜ በሄደ ቁጥር ሊሞት ነው፣ ሊሄድ ነው፣ ሊቀበር ነው ማለት ያለበት እንጂ ምንም ነገር ብልጽግና ሊያመጣ የሚችልበት የሞራልም የህግም የፖለቲካ አቅምም የዲፕሎማሲም ችሎታ እንደሌለውና እየተቀበረ መሆኑን ነው ማወቅ ያለበት እንጂ እንዲህ ያለን ትልቅ ሀገራዊ ጥቅምን ለማስፈጸም በሚያስችል ሁኔታ ለዛ የተፈጠርክ አይደለም ነው ማለት ያለባቸው መሳይንስ። ኢንጂነር ሊቃል እንግዲህ ወደ ኋላ ላይ ያነሳዋል። ምናልባት ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን አስመልክቶ ያደረጉት ንግግር አለ። ቀደም ሲል እንዳልከው ከተለያዩ ሀገራት እንኳን ደስ አላችሁ መልእክት እየመጣላቸው ነው። ያንን አስመልክቶ የቀጠናውን የኃይል አሰላለፈ የጣልቃ ገብነቱን ጉዳይ በተመለከተ በፊትም ሲያነሱ የነበረውን አሁንም ጠንከር አድርገው ነው ያነሱት። ተመጣበታለሁ እንደ ወደ ጽምዶ እንሂድ። ሰሞኑን የኢትዮጵያን የፖለቲካ አየር ተቆጣጥሮ የከረመ አጀንዳ ነው ጽምዶ። በተለይ አንዳርጋቸው ጽጌ ወደ ፖርት ሱዳን ሄደው በዛ መድረክ ላይ በተገኙበት ጊዜ ያንን ተከትሎ በተለይ ከብልጽግናው መንደር የመጣው ጫጫታ እጅግ አስገራሚ ነው። መከላከያ ሰራዊት የውጭ ግንኙነት ኃላፊ ሜጀር ጀነራል ተሾመ ገመቹ ጭምር አደባባይ ወጥተው ጉዳዩን በተመለከተ አስተያየት የሰጡበት እስቲ ተጣምሮ ይምጡና ዋጋቸውን እናቀምሳለን እስከ ማለት የደረሱበት ለዓለም አቀፍ ማህበረሰብ አካላት ለዲፕሎማቲክ ማህበረሰብ አካላት ሁሉ ማብራሪያ የሰጡበት ሁኔታ ነው የተፈጠረው። በሌላ በኩል በቀጥታ አቶ አንዳርጋቸውን በተመለከተ አማራን ወክሎ መገኘት የለበትም፣ አማራ አይደለም ያለ ግለሰብ እንዴት ስለ አማራ በዛ መድረክ ላይ ይናገራል የሚልም ነቀፌታ መጥቷል። ሆነም ቀረም ይሄ አጀንዳ በሰፊው እየተነሳ ያለ ጉዳይ ሆኗል። ያንተ አስተያየት ምንድነው? ጽምዶ እንግዲህ አሁን ወደ ፖለቲካና ወታደራዊ ጥምረት አልመጣም። ገና የማህበረሰብ ግንኙነት ነው፣ የህዝብ ለህዝብ ግንኙነት ነው። ወደ ፖለቲካ አልተመነዘረም፣ ወደ ወታደራዊ ግንኙነት አልተመነዘረም። በዚህ ደረጃ ግን ጫጫታው በርክቷል። እንዴት አየኸው? እኔ አልተመነዘረም የሚለውን እኔ አልስማማም። ሁለተኛ ጀነራሉ ከመጡ የሚለውንም ኦሬዲ ፋኖ እኮ አለኩ፣ የኦሮሞ ነጻነት ሰራዊትም እየተዋጋ ነው በይፋ አለኩ፣ ህዋትም አለኩ። ከዛ በኋላ ከኤርትራ መንግስትም ጋር በዲፕሎማሲና በህዝብ ግንኙነት ስራ እየተፈሳፈሱ ነው ያሉት። ስለዚህ ሲመጡ የሚባል ነገር የለውም እኮ ኦሬዲ ጦርነት ውስጥ ነው ያሉት። እና ዛሬ ጀነራሉ ሲገደል ታዲያ አልመጡም ማለት ነው። በሌላ አነጋገር በየቀኑ ደቡብ ጎንደር ላይ ባለፈው ይሄ የሚሆነው ሰሞኑን ወሎ ላይ የሚሆነውን ነገር
እንደዚሁም ምዕራብ ጎጃም አካባቢ ከቅርብ ጊዜ ወደ ደብረ ማርቆስ ከተማ ላይ የሚሆነውን ሸዋ ላይ የሚሆነውን እኔ ከየት ነው የሚመጡት ማለት ነው እሱ የሚለው ማለት ነው ጀነራሉ በጥምረት ነው በተናጠልማ ፋኖም እየተዋጋ ነው ኦላም እየተዋጋ ነው ህዋትም ምናልባት እየተሰናዳ ነው ሌሎች እንቅስቃሴዎች አሉ ግን ተጣምረው አንድ ግንባር ፈጥረው አብይ አህመድ በየለቱ በቀንም ሲያቃጀው የነበረው ሰሜኖቹ እየመጡ ነው የሚለው በጥምረት በተግባር መሬት ላይ ወርዶ አላየንም ከመጣ ግን ዋጋውን እንሰጠዋለን ነው ያሉት ጀነራሉ አጅላጅል በለው እኔ አሁን አንተ ቨርጂኒያ ሆነን የሜሪላንድ ሆነን ነው የምናወራው አሁን አይደል እና መሳይና ይልቃል አንድ ላይ ሆነው ከታገሉን ድራሻቸውን ነው የምናጠፋቸው አለ እንደምትለኝ ነው አሁን ስራችንን እየሰራን ነው አይደል አንተ ሜሪላንድ ነው ያለው ማን ነው ሜሪላንድ ነኝ አንተ ቨርጂኒያ ነው ያለው እና ይሄንን እንደማለት ነው የሱን ንግግር ማየው ህዋት የጊዜያዊ አስተዳደሩ ፈርሶ ራሱን ችሎ መንግስቱ ነው መጥቷል የኤርትራና የህዋት ግንኙነት በይፋ ታውቆ ህዋት ለ30 ለኤርትራ የነጻነት በዓል መግለጫ በአደባባይ በህዋት በድርጅቱ መንግስቱ ነው ያስተዳደረ መግለጫ ሰጥቷል የኤርትራ መንግስት ፕሬዝዳንት በትግራይ ውስጥም እየተጨፈጨፉ ነው ብለው ፕሬዝዳንት ኢሳያስ ራሳቸው መግለጫ በቅርብ ጊዜ ሰጥተዋል የአማራ ህዝብ እየደረሰበት ያለውን የህልውና ትግል ለሚያደርገው እንቅስቃሴ አክብሮት አለን ድጋፍ አለን ብለው ዶክተር ደብረጽዮን በአደባባይ በመግለጫ በትግሬኛ በህዳር 11 የድርጅታቸው ምስራቅ ታቀን ሲያከብሩ በይፋ ተናግረዋል የፋኖ ኃይሎችም በሚገባ ከማንኛውም ኢትዮጵያ ውስጥ በተደራጀ ኃይልም ሆነ ከቀጠናው የህልውና ትግላችን ለማድረግና መንግስት ለማስወገድ እንሰራለን ብለዋል እና መቼ ነው አብረው ሲመጡ የሚለው ምንድነው ማለት ነው እኔ አይገባኝም ነው ማለት ኦሬዲ መጥተዋል እየታገሉ ነው እየሰሩ ነው ይሄንንም በፖለቲካ ንግግር እንግዲህ የህዋት መሪ ዶክተር ደብረጽዮን ከተናገረ የኤርትራ መሪ ፕሬዝዳንት ኢሳያስ ከተናገሩ የፋኖ አመራሮች በይፋ ከተናገሩ ኦኤልኤ በይፋ ከተናገረ እና ይሄንንም ያደረጉት እንደሆነ ከሆነ እኔ ከዛማ የጎጃሙ ፋኖ ትግራይ ሄዶ ሊያገኘው ነው ወይስ ምንድነው አልገባኝም ወይም የቢዛሙ ፋኖም እኮ ቢዛሙ ነው የሚታገልና ቢዛሙ ያለው አደረጃጀትና ጎጃም ያለው ከተገናኘ ግንባሩን ለዋለው አለ እንደምትለው ነውና የፖለቲካውም የወታደራዊውም ነገር እየተቀናጀ እንደሆነ ይታወቃል ግን በአደባባይ እስከሚነግሩኝ ድረስ እኔ አላምንም ከሆነ ይሄ የሰውየውን የመረዳት አቅም ችግር ነው የሚያሳየው እንጂ ኦሬዲ አብረው መሆናቸው በይፋ ተናግረዋል በግልጽ ቃል በቃል በአደባባይም ተናግረዋል ያንንም እየሰሩ እንደሆነ ተናግረዋልና አንድ ላይ ፎቶ ሲነሱ ስላላየናቸው ከሆነ እሱ ሌላ ነገር ነው ማለት ነው መሳይ እንግዲህ ቃል እንደው ብዙዎች ስጋታቸውን ይገልጻሉ እንዲህ አይነት ጽምዶ የሚባል መጀመሪያ ኢትዮጵያን በራሳቸው በአገር ጉዳይ ላይ አንድ ገጽ ላይ ሆነው እንዲህ አይነት ጨቋኝ ስርዓትን ለመታገል የሚያስችል ብዙ አጀንዳ የጋራ አጀንዳ ያላቸው ያንን ሳያደርጉ ሌላ ጎረቤት ሀገራትን መጨመር ሱዳንንም ይሁን ኤርትራንም መጨመር ምን ማለት ነው መጀመሪያ ሞክረናል ወይ እነዚህ አካላት ምናልባት በአንድም ይሁን በሌላ በኢትዮጵያ ያለፈ ታሪክ ላይ አሻራቸው የሚገለጽ ነው በአሉታዊ መልኩ የሚገለጸው ጎልቶ የሚጠቀስ ነውና እነሱን ወደ ኢትዮጵያ የፖለቲካ ለውጥ እንደው እዛ አካባቢ መገኘት ተገቢ አይደለም ብለው ስጋታቸውን የውነት የቅንነት ስጋታቸውን የሚያነሱም ወገኖች አሉ አንዳንዱ ፖለቲካውም ሳይገባው ዝም ብሎ አንድ ቦታ ላይ ቆሞ የቀረ የሚሰጠው አስተያየት እንዳለ ሆኖ በቅንነት ግን ስጋታቸውን የሚገልጹ ወገኖች አሉ እንዲህ አይነት ጥምረት ለኢትዮጵያ መልካም ነገር ያስገኛል ብለን አናምንም ብለው ቆልፈው የተቀመጡ አሉ እንደው ስጋቱንም እያየን በዚህ ጉዳይ ላይ ቀጣይ ለኢትዮጵያ በሚበጅ መልኩ የሆነ ነገር ማግኘት እንችላለን የሆነ መፍትሄ መሳይ አሁን እኮ ነው ችግሩ ሁሉን ነገር ነጣጥለው የሚያዩትን ነገር አይገባኝም አሁን በ21ኛው ክፍለ ዘመን ውስጥ እና አሁን የመረጃ ለውጡ ፈጣን በሆነበት መረጃ የማግኘትና የማሰራጨት ሁኔታ ምን ያህል ርቀት እንዳለው የጦርነቱም ዘዴና ሁኔታ በፍጥነት ተቀይሮ በድሮንና በተለያየ መንገድ በሆነበትና የጦርነቱ ይዘትና ሁኔታ ተቀይሯል የግንኙነትና የሰላምና የደህንነት ሁኔታው በፍጥነት ተለዋውጧል እነዚህ ነገሮች አሁን ባለንበት ሁኔታ አንድ ላይ ለመስራትና ለምን ግድ የሚሉበት ዘመን ላይ ነው ያለነው ማለት ምስራቅ አፍሪካ ውስጥ ያለ ችግር ሁሉ መከራው በአንድ ጊዜ ወደ አንተም ይመጣል ወደ ሌሎችም ይዛመታል ስለዚህ አሁን በመንገኝበት የዓለም አቀፍ አውድ ሁኔታ ውስጥ እና የጦርነት ስልቶች ውስጥ የዋርፌር ስልቱ ሁሉ ተቀይሯል
በድሮን ነው የሚወጋው በሳይበር ነው የሚዋጋው በመረጃ ዋርፌር ሳይኮሎጂካል ዋርፌር ነው ያለው ነገሮች ሁሉ በፍጥነት መረጃ የማግኘትና የማሰራጨት ሁኔታ ተቀይሯል ስለዚህ እንኳን በቀጠና አንድ ቦታ ላይ በአለም ላይ ዛሬ የሚደረግ ችግር ዓለምን በሙሉ ነው የሚያናገው ከምንገኝበት ዘመን አኳያ ማለት ነው በአለም ላይ ተሳስረናል ግሎባላይዜሽን የሚለው በመረጃ ለውጥና በእንትን በፍጥነት መጥቷል እና ያ በሆነበት ሁኔታ የኤርትራ ችግር የሱዳን ችግር የሶማሌ ችግር የኢትዮጵያ ችግር እርስ በርሱ ኢንትሪኬት ያደረገ ሆኗልና በዚህ ደረጃ ባለ ጊዜ ደግሞ የዓለም አቀፍ ግንኙነትና የውጭ ግንኙነትን በመተሰራበት ጊዜ ትግልህን ከነዚህ አካላት ጋር ማቀናጀት በጣም ትክክለኛና ተገቢ ነገር የውጭ ግንኙነት ድርጅቶች ሲመጡ ወደፊት ሲያረጉ ምን እንደሆነ የመረጃ ልውውጥ መውጫ ላይፍላይን የተለያዩ ነገሮችን መሳሪያ መግዛት አለባቸው የቴክኖሎጂና የመገናኛ መሳሪያ ማግኘት አለባቸው ለዛ ለማድረግ መውጫ መስመርና መገናኛ ድልድይ ያስፈልጋቸዋል ፓስፖርት ያስፈልጋቸዋል እና በእንደዚህ አይነት ሁኔታዎች ሁሉ የዲፕሎማሲ ድጋፍ ያስፈልጋቸዋል የሎጂስቲክ ድጋፍ ያስፈልጋቸዋል ይሄን በተመለከተ በሚደረግ ትግል ሁሉ እስካሁን ሰዓት ድረስ ይሄ አይነቱ ስራ የተገባና ያለ ነገር ነው ሁለተኛ ነገር መሳይ የዘላለማዊ ጠላት እንደዚህ እንዲህ ሊያረጋኝ የሚባለው ነገር ሁሉ ጊዜ በዓለም አቀፍ ግንኙነት ውስጥ አገሮች በተለያየ ጊዜ ያላቸውን ያሰላለፍ ደረጃ እንዴት እንደቀየሩ ማወቅ ያስፈልጋል ምንም እስከ ቅርብ ጊዜ ድረስ እኮ መሳይ አሁን የቀዝቃዛው ዓለም ጦርነት እስከሚያበቃ በ18 ማን አሁን በ90 ዓመተ ምህረት ማለት ነው በ1990 89 እና 90 ላይ ምስራቅ ጀርመን እና ምዕራብ ጀርመን አንድ ላይ ሲሆን እንግሊዞች ተቃውመዋል እኮ ጀርመን አንድ ከሆነ እኔን ያጠቃኛል ብሎ በይፋ በነታቸር ዘመን ተቃውሞ ጽኑ ነበሩ የፈረንሳይ መንግስትን በጥርጣሬ የሚያየው ጊዜ ነበር እና ያን አልተደባድቦ አሁን ግን አውሮፓ ዩኒየን ፈጥረው አንዱ ነው አጠቃላይ ራሺያ ሊመጣብን ነው ብለው ነገራቸው ሁሉ ልክ ባይሆንም በኢኮኖሚ ተሳስረው ምን ብለው ስንት ነገር የሚደረግበት ሁኔታ ነው ያለውና ጀርመንና ፈረንሳይ እድሜ ልካቸውን እንደተዋጉ ነው የኖሩ እና በዚህ ሂደት ውስጥ የሪአላይመንት ኦፍ ፖለቲካል ፎርሰስ የፈረንሳይ መንግስት ካቶሊክ ሆኖ ከኦቶማን ቱርኮች ጋር ሁሉ አንድ ሆኖ ተዋግቷል ካቶሊኮች ሌሎችን የአውሮፓ ሀገሮችን ማለት ነው ለናሽናል ኢንተረስት በሆነ ጊዜ በ30 አመቱ የአውሮፓ ጦርነት ከ16 18 እስከ 48 በነበረው ውስጥ እሱ የካቶሊክ እምነት ተከታይ ሆኖ ፕሮቴስታንቶችን ደግፎ ለራሱ ኢንተረስት እንደዛ ሲያደርግ ነበር እና ናሽናል ኢንተረስትን በተመለከተ በተለያየ ጊዜ በተለያየ ሁኔታ ደግሞ በተለያየ ጊዜ በሁለተኛው ዓለም ጦርነት በሆነ ጊዜ ደግሞ ጀርመንን ለመውጋት ከራሺያ ከአይዲዮሎጂ ጣላታቸው ጋር ሆነው አንድ ላይ ተሰልፈው ናዚ ጀርመንን አሸንፈዋል እና በፖለቲካ ናሽናል ኢንተረስት ነው እንጂ የማይለወጠው በወቅቱ ሁኔታና ባለው ነባራ ሁኔታ ውስጥ ሪአላይመንት ኦፍ ፖለቲካል ፎርሰስ ማድረግ ሁሉም ጥቅምህን አስበህ የወደፊቱ ነገር አንተን እንዳይጎዳህ አድርገህ ባለው ሁኔታ ከሀገርህም ኃይሎች ጋር ይሁን ከቀጠናው ኃይሎች ጋር ይሁን መስራት ይሄ ትክክለኛ የነበረ ያለ ወደፊትም የሚኖር ነገር ነው እንደውም ጎበዝ ፖለቲከኛ የሚባለው እንደዚህ አይነት ኦቨርላፒንግ አላያንስ ባለበት ሂደት ውስጥ ኢንትሪኬት በሆነ ሁኔታ ውስጥ እነዚህ ነገሮች ሁሉ አጣጥሞ አብሮ የሚሄድ የተሰላሰለ ፖለቲከኛ የሚፈጥርና ይሄንን ነገር ናቪጌት የሚያደርግ መሪ ካለ እሱ አማራ እናት የወለደችው ጀግና ነው ይሄንን ሁሉ ነገር ቀየረ አማራን ወደ ክብሩ መለሰ በቀጠናውም በታሪኩም የነበረውን ቦታ የሚያስገኝ ልዩ ትውልድ መጣልን ብዬ ነው እኔ ማደንቀው እንደዛ አይነት ነገር የሚያረጋው ያለውን ሁሉ አጠቃላይ አሰላለፍ ሁሉ ቀይሮ እነዚህን ኃይሎች ሁሉ 5-6 ኳስ ባንድ ላይ በሰማይ ላይ ያጫወተ እነዚህን ሁሉ አስተማምሮ የመራለ የጀርመኑ ቢስማርክ አሁን እንደገና የአማራ እናት ወለደች ብዬ ላከብረው እችላለሁ እንጂ ይሄንን ካለማዋቅም ከርስ በርስ ሽኩቻም ዝም ብሎ ከተራ ፖለቲካ እንትን ዝም ብሎ በደንብ ያልተላመጠና ያልታሰበ ነገር የሚያደርጉ ሰዎች ናቸው እንጂ በምንም አይነት የቤቱ ሲያልቅ በኋላ አይምጣ የሚባል ፖለቲካ የለም በዲፕሎማሲና ባለም አቀፍ ድጋፍም ትሰራለህ የራስህን ድርጅትም ታጠናክራለህ የራስህን ህዝብ ታነቃንቃለህ
በአገር ውስጥም ደግሞ ካንተ ድርጅት የተለየ ያላቸው በታክቲክም በስትራቴጂም የምትገናኛቸውን ትገናኛለህ እንጂ የአገር ውስጥን ስትጨርስ ነው ወደ ኤርትራ የምትሄድ የአገር ውስጥን ስትጨርስ ነው ወደ ሱዳን የምትሄድ የምትለው እልም ያለ ድንቁርና ነው የምልህ መሳይ። ይልቃል እንግዲህ የኤርትራ የነጻነት በዓል እየተከበረ ነው ያለው። የኤርትራው ፕሬዝዳንት በየዓመቱ እንደሚያደርጉት ንግግር አድርገዋል። በዚህ ንግግራቸው በተለይ በምስራቅ አፍሪካ የአፍሪካው ቀንድ ላይ ያለውን ሁኔታ በተመለከተ ይሄ ለውጪ ኃይሎች ለሌሎች አካላት መንበርከክን ቅጥረኛ መሆንን የቀጠናው ትልቅ ስጋት አድርገው የገለጹበት ሁኔታ ነው ያለው። በእርግጥ እዛ አካባቢ አሰላለፍ እየተቀየረ ነው። በቅርቡ የአሜሪካን መንግስት ከኤርትራ ጋር የሚሰራበት ሁኔታ እንዳለ የኤርትራ ማዕቀብ በማንሳት በቀይ ባህር ላይ ያለውን የአሜሪካንን ጥቅም ለማስከበር ከኤርትራ መንግስት ጋር ለመገናኘትና ለመስራት በአሜሪካ መንግስት በኩል ውሳኔ ላይ ተደርሶ እንቅስቃሴ መጀመሩን ሰምተናል። ያ የቀጠናውን አጠቃላይ ሁኔታ ይቀይራል ነው። አብይ አህመድ በአንጻሩ እዚህም እዚያም ተነካክቶ እዚህም እዛም እሳት ጭሮ ኢትዮጵያን በከፍተኛ ሁኔታ የውስጧም የውጯም ደህንነት አደጋ ውስጥ እንዲወድቅ አድርጓል። ያው ሰሞኑን እንደምትሰማው ነው ሱዳን ከኢትዮጵያ በሚመጡ ድሮኖች ጥቃት ደርሶብኛል የሚል ክስ ማቅረብ ከጀመረች ቆይታለች። እሷም እርምጃ እየወሰደች ነው። ወደ ኢትዮጵያ ግዛት ዘልቃ በመግባት አንዳንድ መንደሮች ላይ እንደዚሁ ጥቃት እየሰነዘረች እንዳለ እየሰማን ነው። ኢትዮጵያ የውስጧ ጦርነት እሳቱ የለበለባት ነው። ነገር ግን ከጎረቤት ሀገራት ጋርም እንደዚሁ ከፍተኛ ፍጥጫ ውስጥ ትገኛለች። ከኤርትራ፣ ከሱዳን፣ ከሶማሊያ፣ ከሶማሌላንድ፣ ከጅቡቲ ሳይቀር ከፍተኛ የሆነ የዲፕሎማሲ መሻከር ውስጥ የገባችበት ወቅት ላይ እንገኛለን። እንግዲህ ሁሉ የመጣው የአብይ አህመድ የዲፕሎማሲ ኩስምና ነው። ኢትዮጵያን ብሔራዊ ጥቅሟን አሳልፎ የሰጠ ወደፊትም አደጋ ይዞ የሚመጣ የዲፕሎማሲ ክስረት ውስጥ ነው የገባ ነው። በዚህ ወቅት ላይ ነው እንግዲህ ፕሬዝዳንት ኢሳያስ አፈወርቂ የቀጠናው የፖለቲካ ሁኔታ እየተቀየረ ነው፣ አብይ አህመድን በጎን የሸነቆጡበት የቀጠናውን አደጋ በማምጣት ረገድ የአብይ አህመድ ለሌሎች ሀገራት ቅጥረኛ መሆን አስተዋጽኦ እንዳደረገ በገደምዳሜ ተናግረዋል። እስቲ እዚህ ላይ ምን አስተያየት መስጠት ይቻላል ይልቃል? እንግዲህ እንዳልከው ነው። አሁን በኢትዮጵያ ውስጥ የተዳከመና እየሞተ ያለ መንግስት ሀገሪቷንም አዋርዶ ራሱም ተዋርዶ በኢትዮጵያ በቀጠና ውስጥ የነበራትን ክብር በዓለም ላይ የነበራትን ክብር አፍሪካንን በመስረትና በማስተባበር ረገድ ያላትን ቦታ ሁሉ ያሳጣ ነው። ስለዚህ አንድም ከህልውና ትግሉ ቀጥሎ ደግሞ የፖለቲካ ትግል ከሚደረግባቸው ሁኔታዎች ውስጥ አንዱ የአብይ አስተዳደር ይሄ ብልጽግና የሚባለው የተወናበደ ቡድንና የኢህአዴግ ሽራፊ በዲፕሎማሲም በኢኮኖሚም በደህንነትም የወደቀ ነው። አንድ ሀገር እኮ መጀመሪያ በሌላው ላይ ክብር ለማድረግ መጀመሪያ በአገሪቷ ላይ ፉል ኮንትሮል አለው ወይ? የዜጎችን ሰላምና ደህንነት ያስከብራል ወይ? በህዝብ ውስጥ ምን ያህል ተቀባይነት አለው የሚሉት ነገሮች እና የውጭ ፖሊሲው ደግሞ የታሰበበትና የተጠና ሆኖ ከተንኳሽነት ይልቅ ሌሎችንም ማስተባብሮ የኢኮኖሚም የባህልም የጸጥታም ትብብሮችን አድርጎ በአገሩን ከአካባቢው ጋር አስተሳስሮ የሚመራ ነው ወይ ተብሎ ሲታይ ነውና በዚህ ደረጃ ሲታይ አብይ የዓለም ደህንነት ስጋት የቀጠናው ስጋት ሆኖ መጥቷል አሁን አጠቃላይ እና ይሄ በሆነበት ሁኔታ የአገሩን ሁኔታ አይቆጣጠርም። 80-90% የሚሆነውን የአገሪቷን ክፍል ውስጥ መቆጣጠር በማይችልበት ደረጃ ላይ መሆኑን አዛዡና ጀነራሉ እስከ ትናንትናው ድረስ መሀል ሀገር ውስጥ ሲደመሰስ ማየት ይሄ አንድ ማሳያ ይሆናል ማለት ነው። በሌላ ወገን ግን የኤርትራ መንግስት በፖሊሲውና በተለያየ መንገድ ላትስማማት ይችላል። ነገር ግን በውጭ ግንኙነት ፖሊሲ መሰረት ራሱን በአገሪቷ ላይ ሙሉ ቁጥጥር አለው። የተጠናከረ መረጃ አለው፣ የተጠናከረ ወታደር አለው፣ ግልጽ የሆነ የውጭ ፖሊሲና ከዓለም ሀገራት ጋር የሚገናኝና ፉል ኮንትሮል ኦፍ ዘ ካንትሪ ያለው መንግስት አለ እዛ ላይ። ስለዚህ የሚገኝበትም ደግሞ የጂኦፖለቲክሱን በተመለከተ ውሃው ዳር በመሆኑና ሚድል ኢስትም አሁን ባለበት ሁኔታ ውስጥ በጣም አስቸጋሪ በመሆኑ የሚገኙበት ጂኦግራፊያዊ ቦታ የበለጠ የሳቸው መንግስትና አገር ተቀባይነት እንዲያገኝ አድርጓል። ስለዚህ ይሄንን በተመለከተ ግን የኢትዮጵያም ችግር ቢሆን ጎረቤቱን ሁሉ ያመሰ ስላለ አንድ መልክ ያለውና የተረጋጋ ሀገር ያለው በአካባቢው ኤርትራ ነው። ሶማሊያ ብትሄድ የተረጋጋ ሀገር አይደለም።
የታወቀ ነገር ነው። ሱዳን የተረጋጋ ሀገር አይደለም። ጅቡቲ አቅም የሌለው ትንሽ ሀገር ነች። ስለዚህ በዚህ ሁኔታ ውስጥ አሁን በቀጠናው ባለ ሁኔታ ነባር የሆነ የተደራጀ ወታደር ያለው የተደራጀ መንግስት ያለው የተደራጀ ደህንነት ያለው በአገሩ ላይ ሙሉ ቁጥጥር ያለው መንግስት ያለው አሁን በምስራቅ አፍሪካ ውስጥ አብረው ልትሰራ ስታስብ አንድ ብለህ አምሮ ላይ ሊመጣ የሚችልና ትክክለኛው መንግስት አሁን ያለው የኤርትራ መንግስት ብቻ ነው ማለት ነው። ይሄም በመሆኑ ተቀናቃኞቻቸውና በፖሊሲ የማይስማሟቸው የምዕራብ ሀገራት ሁሉ በሪየል ፖለቲክ መሰረት ዓለም አቀፍ ግንኙነታቸውን ብሔራዊ ጥቅማቸውን ብቻ መሰረት አድርገው ከአይዲዮሎጂ በራቀ ሁኔታ ጂኦፖለቲክስንና ፓወር ባላንስን ግምት ውስጥ አድርገው የሚሰሩ የአውሮፓ ሀገሮች ሁሉ ከሳቸው ጋር ግንኙነታቸውን መጀመራቸው ይሄ የሚያሳየው ኃይል ወዴት ግራቪቴት እያደረገ እንደሆነ ነው። በሌላው ግን ደግሞ እሳቸው በአማራም ህዝብ ላይ እየደረሰ ያለውን በደል በኤርትራም ህዝብ እየደረሰ ያለውን በትግራይም ህዝብ እውቅና ሰጥተው ስለተናገሩ የአብይን መውደቅና የኢትዮጵያንም ነጻነት በተመለከተ የእሳቸውም የፖለቲካ አመለካከት ከአብይ ጋር የተቃረነ ስለሆነ ለመጪው ጊዜና ለለውጥ ኃይሎች የበለጠ ሞራል የሚሰጥ ነገር ሆኖ ነው ያገኘሁት። መሳይ ዓለም አቀፍ ግንኙነቱንም በዛ መልኩ በመቃኘታቸው ኢንጂነር ይልቃል እስቲ ደግሞ ወደ ምርጫው እንምጣ። ምርጫ ሲባል ለሁሉም እንግዶቼ ማቀርበው ጥያቄ ነው። እንደው ምርጫ ለመባል የሚያስችል ቃሉን ጠርቶ ለመጠቀም የሚያስችል ነው ወይ? በየትኛውም ሀገር ምርጫ ተካሂዷል። በኮሚኒስት ሀገራት፣ በአምባገነን ሀገራት፣ በዲሞክራሲያዊ ሀገራት ምርጫ በዓለም ላይ አዲስ አይደለም። ግን እንደየሀገሩ መንግስታዊ መዋቅርና የሀገሩ ሁኔታ ምርጫ ይካሄዳል። በየሆነ ጊዜ ቀኑን እየጠበቀ የሚካሄድ ስነ ስርዓት አለ። ነገር ግን ያንን እንኳን እዛ ጫፉ ላይ የማይደርስ ምርጫ ለመባል ምንም አይነት መስፈርት ያላሟላ የአብይ አህመድ ምርጫ ወይም መከላከያ ሰራዊት ማያካሄደው ምርጫ እንበለው። ምክንያቱም ከምርጫ ቦርድ በላይ በአሁኑ ሰዓት ሂደቱን እያስፈጸመ ያለው የጸጥታው ኃይል ነው። ይሄ ምርጫ ኢትዮጵያ ውስጥ ሂደቱ ቀጥሎ 1 ሳምንት ቀርቶታል። እንዴት እየተከታተልከው ነው? ምርጫው በብዙ መልኩ የተጨናገፈ የኪሳራ ያለበት ከመነሻውም ጀምሮ ኢትዮጵያ ምርጫ ለማድረግ የሚያስችል ቁመና ላይ የሌለች መሆኑ እየታወቀ ነው። ይሄ ቃል ኢትዮጵያ ላይ አሁን ሰማይ ምድሩን እንዲናኝ በአገዛዙ በኩል ሰፊ ዘመቻ እየተደረገ የሚገኘው እንዴት አየው? ወደ ሌሎች ጉዳዮች እመጣበታለሁ። የአውሮፓ ህብረት ይህንን ምርጫ እንደማይታዘብ አስታውቋል። እንደማይገባ ሉካኑን እንደማይልክ ገልጿል። ያው የአምባገነኖች መሰብሰቢያ የሆነው የአፍሪካ ህብረት እንደዚሁም አብይ አህመድ በቀላሉ የሚጠመዝዘው የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ታዛቢዎቻቸውን እንደሚልኩ ገልጸዋል። ዋናው የአውሮፓ ህብረት የካርተር ማዕከል የሚባሉ በገለልተኝነት የሚታወቁት ግን በዚህ ጉዳይ ላይ እጃቸውን እንደማያስገቡ ነው የገለጹት። ለማንኛውም ሂደቱን እንዴት እያየው ነው? በርቀት ሂደቱ ዋናው እንግዲህ በፖሊሲ ደረጃ ስናየው አብይ ማነው መሳይ እኔና አንተ የምንታገልበትና አብይ ደግሞ መኖሪያ አድርጎ ያለው ነገር ምንድነው ብለን በዚህ ውስጥ ያለው የተቃርኖ ደረጃ ምን ይመስላል ብለን ያለውን ነገር መጀመሪያ እንበይ። ስለዚህ አብይ ሌጂቲሜሲ ለማግኘትና ይሄን ምርጫ የሚመስል ነገር ተደረገ ብሎ ለማለትና ኮንትራቱን ለማደስ ነው የሚሰራው። እኛ ደግሞ ይሄ የአብይ ማጭበርበርና ማወናበድ በዓለምም ሆነ በቀጠናውም ይሁን በአገራችን ህዝብ ላይ ራቁቱን እንዲቀርና አጭበርባሪነቱ እንዲታወቅ ማድረግ ነው ስራችን አይደለ? እነዚህ ሁለት ኃይሎች ናቸው በዚህ 1 አመት ውስጥ እየተፋተጉ የመጣ ነው። በዚህ ደረጃ ስታየው ማን አሸንፈዋል ካልከኝ ህዝብና ለውጥ ፈላጊው ኃይል አብይን ራቁቱን አስቀርጾታል። ይሄን ደግሞ ካልክ በእያንዳንዱ የሄዱበት ቦታ ሁሉ የሚያወሩት ነገር ምርጫ አደርጋለሁ አላደርግም፣ ምርጫ ማድረግ ይቻላል አይቻልም የሚል ነው። ቀደም ያልከው የአማራ ክልል ምክትል ፕሬዝዳንት ተናገረ ያልከው። ስለዚህ የሚናገረው ነገር ምንድነው? ስለ ጦርነትና ስለ እንትን ነው። ምርጫ ይደረጋል አይደረግም፣ ምርጫ እንድናደርግ እንዳናደርግ ተኮሱብን ነው የሆነው ነገር ማለት ነው። ያ ማለት በምርጫ ጊዜ መወራት የነበረበት ምንድነው ካልክ ይሄ ፖሊሲን ሰርቻለሁ፣ ይሄን አድርጌያለሁ፣ በሚቀጥለው ደግሞ ይሄን አደርጋለሁ፣ ተቀናቃኝ ግን ይሄን አይችልም ነው ምርጫ ከተባለ አይደለ ክርክር መሆን ያለበት። አሁን ግን እነሱ የሚያወሩት ነገር በሙሉ ምንድነው? ምርጫ እንዳናደርግ ያደረጉን ነው በሚል ሆኖ ምርጫ ማድረግ ይቻላል አይቻልም ወደሚል ክርክር ተቀይሯል አጠቃላይ ማለት ተረዳይ መሳይ። ስለዚህ እነሱ የሚያደርጉት ነገር ሁሉ በአጠቃላይ ከምርጫነት አልፏል። ብቻ በዛች ቀን ምርጫ ተደረገ ይባል አይባል በሚል እንጂ ምርጫ የሚባለው ነገር
ምርጫ መጀመሪያ አማራጭ መኖር አለበት፣ የሲቪክ ማህበራት መኖር አለባቸው፣ ፓርቲዎች መንቀሳቀስ አለባቸው፣ ሰላምና ደህንነት መከበር አለበት። በዚህ ደረጃ ታየው የፓርቲ ፖለቲካ የሚባለው ኢትዮጵያ ውስጥ በአጠቃላይ ሞቷል። የነበሩት ፓርቲዎች ሁሉ ጊዜ በሄደ ቁጥር እየተዋረዱና እየጠፉ ነው ያሉት። አብን የት ነው ያለው? በዚህ የ4-5 ዓመት ውስጥ ፓርላማ የገቡት ሰዎች እስር ቤት ገብተው ለመንግስት ያደሩት ሰዎችና ፓርቲያቸው የት ነው ያለው? ኢዜማ የሚባለው ፓርቲ ከመንግስት ጋር ተጠግቶና ይሄንን አደርጋለሁ ብሎ የነበረው ፓርቲ ከባለፈው 5 ዓመት ከተወዳደረበትና አሁን ካለበት ደረጃ የት ነው ያለው? አባላት ሁሉ ጥለውት ሄደው ምን ብለው አጠቃላይ በዛ ደረጃ ነው ያለው። ህዝብ ጋር ማድረስ የማይችሉበትና ፓርቲዎች መንቀሳቀስ የማይችሉበት ወደ ጎጃም የሚሄድ አንድ ባስ በሙሉ ህዝብ ታገተ የሚባልበት መሃል ከተማ ላይ ጀነራል የሚገደልበት ሀገር ውስጥ ስለ ምርጫ ማውራት መጀመሪያው እኔ እንደው የብደት ነው የሚመስለኝ ማለት ነው። ይሄንን እንደውም አንዳንድ ፓርቲዎች አሁን እንግባ እንደዚህ አሉ ሲባል ሰማለሁኝ። ምን ሊያረጉት ነው? አብይ አሁን እንደምንም ምርጫ ተደረገ ልባል ብሎ ነው ፍዳውን የሚያይ እና ያም አልሆንለት ብሎ ስለ ፖሊሲ ሳይሆን የሚያወራው ይሄውላችሁ ምርጫ ማድረግ ልችል ነው ምክትል ፕሬዝዳንት እዚህ ወጣ ሄደ የምትለዋል ወሬ አድርጎ ነው የድካሙን እየደከመ ያለው። በዚህ መሰረት ራቁቱን አስቀርታችሁታል። ስለዚህ ምርጫ እንደው የፖለቲካ ፓርቲዎች በዚህ አጋጣሚ መሳይ እንደው እንግባ እንደዚህ ፓርቲዎች ሊከፋፈሉ ሲባል ወሬ ሰማሁኝ። ምርጫ ውስጥ የሚገባባቸው መሰረታዊ የፖለቲካ አመለካከቶች ምንድናቸው? በህዝብ ውስጥ ተቀባይ ለማድረግ በዘንድሮ ምርጫ ባይሳካለ በሚቀጥለው ምርጫ ህዝብን ደርሰህ ፖሊሲን አስተዋውቀህ የድርጅትን አቅም ለማዳበርና በዛ ሂደት ውስጥ የሚገኘውን ነገር ገርነር ለማድረግ ነው የሚደረገው። አሁን በጊዜው በሄደ ቁጥር እየሞተ ምርጫ ማድረግ አይቻልም እየተባለ የፓርቲ ፖለቲካ ሽታው እየጠፋ ባለበት ወይም ደግሞ እስከ ምርጫ ድረስ ህዝቡን አስተባብረህ በዛ ጊዜ ውስጥ ባለው ሁኔታ መንግስትን አጋልጠህ ከዛ ከምርጫው በመተወጣበት ጊዜ ህዝብንም ለማነሳሳት በመንግስት ላይ ጫና ለማድረግ ግፊት ለማድረግ ነው የምትሄደው። ስለዚህ መንግስት ለመግደል ኮንትራት ስለምፈልግ እንደምንም አጅቡኝ ይላል። እነሱ ያንን ማጀብ ጥሩ ነው ብለው ነው የሚያደርጉት ወይስ አሁን መሸናነፍ የሚቻልበት የምርጫ ውድድር አለና መንግስት ህዝብ ይወደናል ብለው ነው የሚያደርጉት ማለት ነው? አሁን ከዚህ በኋላ ምርጫ ውስጥ ያሉ ፓርቲዎች እኔ አይገባኝም። እውነት ነገር አይካል ማድረግ ካደረጉ የሚያደርጉት ነገር ምንድነው? አብይ የሌጂቲሜሲ ችግር ስላለበት ህዝብ ስለጠላው ምንም ነገር ማድረግ የማይችልበት ሁኔታ ስላለ በአለም ውስጥ እንተና የሚባልን ፓርቲ ተወዳድሯል ብሎ ለአብይ የእጅ መንሻ ልስጥ የሚልና አልሰጥም የሚል ነው ክርክሩ የሚሆነው ማለት ነው። ስለዚህ ከአብይ ጋር ማደርን እንደ ስልት የሚቆጥር ከሆነ ዳግማዊ አብን እና ዳግማዊ ዜማ ማለት ነው በሌላ አነጋገር እንጂ የእውነተኛ የፓርቲ ክርክር ሊሆን አይችልም ማለት ነው። እዛ ልሄድ የሚል ሰው መከራከሪያው ምንድነው? እስቲ መሳይ ንገረኝ። ፓርቲ ይከፍላል ምናምን የሚባለው እንደው ጀነራል ይልቃል እኔ ፓርቲዎቹን አመራር በተለይ የህዝብ አመኔታ አላቸው በአንጻራዊ መልኩ ነው አላቸው። አሁን ካሉት ፓርቲዎች በተሻለ ህዝቡ እንደ ተቃዋሚ ይቆጥራቸዋል ብለን የምናስባቸው እንደነ ኢህአፓ እንደነ እናት የመሳሰሉ ፓርቲዎችን በተመለከተ ነው አመራሮቹን ያገኘን ሁሉ ጊዜ ሞግታቸዋለን። ከምንም በላይ ሰሞኑንም የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴንም እንዲሁ አነጋግረናል። ኢትዮጵያ ውስጥ ምርጫ የሂደት ጉዳይ ነው የምትል እንደ ማምለጫ አባባላለች። ምርጫ ሂደት ነው። ምርጫ ውስጥ ገብቶ በሂደት የሚስተካከሉ ነገሮች ካሉ እሱን እያዩ በምርጫ ውስጥ እየቆዩ የማይሆን ከሆነ ጥሎ መውጣት ነው የሚል ነገር ነው። የኔ መከራከሪያ የነበረው ደግሞ ኢትዮጵያ ውስጥ የምርጫ ሂደትን ለማስጀመር የሚያስችል ነገር አለ ወይ? ኢትዮጵያ ጦርነት ውስጥ ናት። 70% የሚባለው የአገሪቱ ክፍል በአብይ አህመድ ቁጥጥር ስር በቀጥታ ይሄን ማድረግ ይችላል አልችልም ብሎ መወሰን የማይችልባቸው አካባቢዎች ናቸው። በእንደዚህ አይነት ሁኔታ ጦርነት ባለው ውስጥ የምርጫ ሂደትንስ መጀመር ይቻላል ወይ? ከመነሻው አካሄዳችሁም ልክ አይደለም የሚል ነው። ምናልባት የየትኛውን ሐሳብ አንተ ተቀበለዋለህ ነው? ምርጫ የሂደት ጉዳይ ነው ብሎ መግባት ነው ወይስ አስቀድሞ ምርጫ የሚባል ነገር አያስፈልግም፣ የኢትዮጵያ ሽግግር በሌላ ፎርም መፈለግ አለበት፣ በምርጫ ሊሆን አይችልም ብሎ ያንን አቋም ይዞ እንደው ጠንከር ያለ ትግል ማድረግ ነው የሚገባው ወይስ በአብይ አህመድ ምርጫ ባቡር ላይ ተሳፍሮ ሂደት ውስጥ መግባት ነው የሚል መከራከሪያ ነው ያነሳውትና ምናልባት እዚህ ላይ ምን አስተያየት አለ? እኮ እሱንም ሲያደርጉ አላይም እኮ ነው እኮ መሰለኝ። አሁን ምርጫ ሂደት ነው ከተባለ ህዝብን መሰብሰብ፣ ህዝብን ማስተባበር፣ ህዝብን ከጎናቸው ማሰለፍ በሚያደርጉት ሁኔታ ውስጥ የሚያደርጉት ነገር ህዝብና መንግስትን ለያይቶ በህዝብ ላይ ጫና መፍጠር ነው አይደለ? ስራቸው መሆን ያለበት ሂደት ከተባለ ለዛ እኮ
በሂደት ውስጥ እኮ መንግስትን ታጋልጣለህ በሂደት ውስጥ ህዝብን ከጎን ታሰልፋለህ በዛ በአሰለፍከው ህዝብ ደግሞ በመትወስደው እርምጃ የመንግስትን ዲሌጂቲሜሲ የበለጠ አጠናክረህ ግባተ መሬቱ እንዲፋጠን የፖለቲካ ነጥብ ታስቆጥርበታለህ ነው ነጥብ አይደለ ሂደት ከተባለ ያ ነው ሎጂካሊ ያ ማለት አንድ ፓርቲ በሂደት ውስጥ ትርፋ ተረፈ ከተባለ በዛ ሂደት ውስጥ በሚያሳየው ያመራር ብቃት ህዝብን ለዓለም አቀፍ ሚዲያ በመድረስ የመንግስትን አፈና በማሳየት ህዝቡን አማራጭ ቢኖረው እሱ በማድረግ ልብና ምሮውን ህዝቡ ወደ እሱ እንዲሰለፍ በማድረግ ነው እንጂ ሂደት የሚባለው ከዛው ውጪ ያለው ነገር እኔ አይገባኝም ምንድነው ሂደት ከዛው ውጪ እና ይሄ የያዙት ሐሳብ መጽሐፍ ላይ ያነበቡትን በተግባር የማይሆነው ነገር ጋር አገናኝተው ነው ሂደት የሚባለው በሌላ ሀገር እንደ ፖለቲካ ውስጥ እኔ ማቀው በሂደት ውስጥ ያባላትን ቁጥር ታበዛለህ በዛ ስታደርግ የዓለም አቀፍ ዕውቅና ታሳያለህ ፖሊሲን ታስተዋውቅበታለህ በዛ ደረጃ ደግሞ መንግስትንም የሚያደርገውን ሪፕሬሽን ታጋልጥበታለህ ከዛ በኋላ ያ የሚያደርግ እንትን አመራሮችንም ታዋጣለህ በዛ ውስጥ ምንድነው የህዝብ ድጋፍና ቅቡልነትን የበለጠ እንዲያድግ ታደርጋለህ አሁን እነሱ ጊዜ በሄደ ቁጥር ምንም እዚህ ግባ ማይባሉ ስብሰባ ማያደርጉ የህዝብንም ማስተባበሩ አንድ ነገር ማድረግ ማይችሉና ቦይኮት ራሱ እኮ ፖለቲካ ነው ሂደት አለ ከሂደት ውስጥ ደግሞ ቦይኮት ማድረግ ራሱን የቻለ ጥቅም አለው ማለት ነው አሁን ባለው ሂደታ ውስጥ አብይ የሚፈልገው መንግስት ምንድነው ካልከኝ እንደምንም ተብሎ ምርጫ ተደረገ ተቋሚዎችም አሉ የሚል ይሄ ከሆነ ደግሞ መንግስትን ለማጋለጥ ፕሮሰስ ነው ከተባለ በፕሮሰስ ውስጥ ነጥብ ለማስቆጠርና በህዝብ ውስጥ ታማኝ ለመሆን በሚመጣውም የወደፊት ሂደት ውስጥ ተሳታፊ ለመሆንና የህዝብ አመኔታ እንዲኖርህ በማድረግ መንግስትንም ደግሞ ነጥብ እንዲጥልና እንዲገደድና እንዲዋረድ ማድረግ ካለበት አሁን ቦይኮት ማድረግ ነው እንጂ ጆይን ካደረከው መንግስትን ተጠቀምከው ነው በስልት ደረጃ እና ቦይኮት ማድረግ ደግሞ በፖለቲካ ውስጥ ያለና የተለመደ ዕውቅናና ቅብልነትን ሂደቱን አስፈላጊ አይደለም ብሎ ማድረግ ከፖለቲካ ትግሎች አንዱ ነው የህዝብን ድጋፍ የሚያገኙት አሁን በምርጫው ውስጥ ቢቀጥሉ ነው ከምርጫው ቢወጡ ነው መንግስትን የሚጎዱት በምርጫው ቢቀጥሉ ነው ወይስ ከምርጫው ቢወጡ ነው የዓለም አቀፍ ዕውቅና የሚያገኙት በምርጫው ቢቀጥሉ ነው ከምርጫው ቢወጡ ነው እነዚህን ሁሉ መመዘኛዎች ሳይ በሂደት ውስጥስ በመቆየታቸው ድርጅታቸውን ይጠቅማሉ ራሳቸውን ይጠቅማሉ ወይስ ይጎዳሉ እና እነዚህ ሁሉ ነገሮች ሳያቸው በምርጫው መቀጠላቸው የበለጠ ፖለቲካ አለማዋቂያቸውንና የውሳኔ አሰጣጥ ብቃት እንዳላቸው ወይም ደግሞ በገዢው ፓርቲ በአብዛኛው አባላቸው እንደተጠለፈ ነው የሚያሳይ ይሄ ከሆነ ደግሞ ወደፊት ያላቸውን ተቀባይነት ይቀንስባቸዋል እንደምንም ብለው ግን ህዝብን ምክንያታቸውን አሳምነው ከዚህ ሂደት ውስጥ ቢወጡ ወደፊት በሚኖረው ነገር ውስጥ ህዝብ ያምናቸዋል አባላቸው ያምናቸዋል የድርጅታቸውም ተቀባይነት ባለም ይሆናል በመንግስት ላይም ነጥብ ያስቆጥሩበታልና በዛ ደረጃ ነው ማይሆነ መሳይ ኢንጂነር ሊቃል እነሱም ያቀርቡት ምክንያቶች አሉ እንግዲህ ስላነጋገርናቸው የነሱ ምላሽ ያው ለህዝብም የቀረበ ስለሆነ እነሱ በሌሉበት ስለነሱ ለምን ይነሳል የሚል ሙግት አይቀርብብንም ያሉትን ሰምተናል እንግዲህ ቀናት ነው የቀረው ጊዜው እየረፈደ ነው አንድም ቀን ሲቀረው የሆነ አንድም ሰዓት ሲቀረው ከምርጫ መውጣት እንችላለን የምትልም ነገር መግለጫ ነገር እየሰጡ ነው የሚገኙት ቀደም ሲል ያልከው ነው በምርጫው በመቆየትና በማንኛውም መንገድ እዚህ የአብይ አህመድ አዳማቂ ከመሆን ያላለፈ ምርጫ ሂደት ውስጥ መገኘታቸው ምንም የሚያስገኝ ጥቅም የለም ነገ ከነጎዳ ምናልባት አንድ ሁለት ሰው አብይ አህመድ ያዘጋጀው አለ ወደ 85% ወንበሩን እሱ ይወስዳል 15% የምክር ቤት ወንበር ለተቋሚዎች ሊያከፋፍል ነው ተብሏል ከዛ ውስጥ 13% ለኢዜማና ለአብን ነው 2% ለሌሎች ይሰጣል ነው ከዛች ሽርፍራፊ ለማግኘት ከሆነ ምርጫውስ መቆየታቸው ለነሱ ሊጠቅማቸው ይችላል ግን በኢትዮጵያ የፖለቲካ ለውጥ ትርጉም ያለው የህዝብን ችግርና መከራ የሚቀንስ ነገር ሊመጣ በዚህ ምርጫ እንደማይችል ያወቁ ቆይስቲን ሞክረው ምናልባት የሆነች ከተማ ላይ ከንቲባ ብንሆን የሆነች ወንበር ደግሞ የሆነ ክልል ምክር ቤት ውስጥ ብናገኝ የሚል ስሌት ውስጥ ያሉ እነዚህ ሰዎች እንዳሉ ሰምተናል ስለዚህ አንተ ቀደም ሲል ያልከው ሁላችንም በደንብ ገፍተን የመጣነው ሐሳብ አለ ታሪካዊ ውሳኔ ወስኑ ነገ ከህዝብ ጋር መሆን ከፈለጋችሁ ከዚህ ምርጫ መውጣት አለባችሁ የሚለውን እያንገራገሩበት ነው ያሉና ምን ይዟቸው ነው ብለህ ታምናለህ የያዘ ይዟቸዋል ምናልባት የብልጽግና ማስፈራራት ወይስ ሌላ ነገር ምን ይዟቸው ነው እዚህ ነገር ላይ እንዲማመንታት ውስጥ የገቡት
እኔ የእንጀራ ጉዳይ ይመስለኛል አንዳንዶቹና ያ ከሆነ ደግሞ ምንም እኛ የምንታገላቸው ይሆናሉ ማለት ነው። ከብልጽግና እንዳንዱና ያያቸዋለን ማለት ነው። አበቃ ከነዛ ጋር እኮ ክርክርም ንግግርም አያስፈልግም ማለት እንደዛ አይነት ሰዎች የሆኑ አሁን ብዙዎች አሉ። ስለዚህ በኢትዮጵያ ውስጥ መካድ አሁን ባህል ሆኗል፣ ዝርፊያ ባህል ሆኗል። በህዝብ ላይ መቆመርን እንደ ስራ የያዙት ሰዎች አሉ። የጀነራልነት ማዕረግ ይዘው የዩኒቨርሲቲ ዲግሪ ይዘው ትልቅ የመንግስት ኃላፊነት ይዘው እንደዚህ አይነት ወይም የቤተ ክህነት ስልጣን ይዘው እንደዚህ አዋራጅ ነገር የሚያደርጉ ሰዎች በኢትዮጵያ ውስጥ በአደባባይ ራስንም አገርንም ህዝብንም ምንድነው ማዋረድ በአሁኑ ጊዜ እንደ ባህልም ተቆጥሯልና እነዚህን ሰዎች አምርረን ከዛ ከትግላችን አንዱ አድርገን መታገል ብቻ ነው መሳይ። ምክንያቱም ይሄ ደግሞ በጣም መጥፎ ነገር ነው። በፊት እንደው በአሪስቶክራሲው ዘመንና በፊውዳል አስተዳደርም እንኳን ቢሆን ስልጣንን በዘረ ሐረግ እንኳን በሚያገኙበት ጊዜ ትንሽ ክብር የሚባል ነገር አለ። ያኔ ዲሞክራሲ ባይኖርም ያኔ መልቲ ፓርቲ የሚባል ነገር ባይኖርም ያኔ የህዝብ የመምረጥ መብት የሚባል ነገር ባይኖርም እንኳን ለክብርና ለራስ ኖቢሊቲ መኖር ነበር አይደል? የተጣለብኝን ኃላፊነት በዘመዶቼን አላሳፍርም፣ የተጣለብኝን ታሪካዊ ኃላፊነት እኔ እኮ ከተመረጠ ቤተሰብ ውስጥ ስለሆንኩ ነው ይሄ ነገር የተሰጠኝ ተብሎ ትውልድ ይቀጥላል፣ አገር ይቀጥላል ተብሎ በአሪስቶክራሲው ዘመንስ ኖቢሊቲ አለና ያ ጸጋ እንኳን በዛን ዘመን እንኳን በዛ ባፈናው ዘመንና በቤተሰባዊ አስተዳደር ነው በዘር ሐረግ ነው በሚባልበት ዘመን ክብር ዋጋ ነበረው። ከዛም በኋላ ደግሞ ምንም ነገር ሽራፊ ነገር ሳያገኙ ለሀገራቸው የሞቱ ሰዎች ያሉባት ሀገር ናት ኢትዮጵያ። ምንም ሽራፊ ሳንቲም ሳያገኙ ቤተሰባቸው ይየተር እና ያ ማለት ሀገር፣ ህዝብ፣ ወገን የአደባባይ ሰው መሆን ለክብር ለቤተሰብ ለወገን አገር እኮ አጠቃላይ ኮንትራት ትናንት ስለሞቱ ዛሬ ስላሉ ነገ ስላልተወለዱ የሚደረግ ትልቅ ኃላፊነት የሚሰማው ትልቅ ማህበራዊ ኃላፊነት መሆኑ ተዋርዷል በእኛ ሀገር ውስጥና እነዚህ ሰዎች አሁን ይሄን ሁሉ ያልኩን መሰረታዊ ዜግነት አገር አርበኝነት የሚባለው ነገር ሁሉ ቆርጥም አድርገው ዛሬን ከበላው ድፍት ልበል ብለው የእንስሳና ያሳማ ህይወትን የመረጡ ሰዎች ስለሆኑ እነዚህን ሰዎች እንደው ማምርሮ መታገል ሽማግሌ ሆኖ በሽምግልና ላይ የሚቀልድ የተማረ ሰው ነው ተብሎ በትምህርትና በዋቂነት የነበረውን ክብር የሚያዋርድ የአደባባይ ሰው ነኝ ፖለቲከኛ ነኝ ብሎ ለህዝብ የመቆምን ነገር እንዲያርጎ የሚያዋርድ ዜግነትን የሚያዋርድ እና እነዚህ ሰዎች አጠቃላይ ሴቶቻችንን ሁሉ እየበሉ ያሉ ሰዎች ስለሆነ አጠቃላይ ማህበረሰብን በማስቀጥ ነገር ደረጃ አደገኛ የሆነ ስራ እየሰሩና ወንጀልንና ስድነትን እያራቡ ያሉ ሰዎች ስለሆነ በጣም የምንታገላቸው ሰዎች መሆናቸውን እንደው ማወቅ ያስፈልጋል መሳይ በዚህ አጋጣሚ። ኢንጂነር ቃል እንግዲህ አሁን ምን እንጠብቃለን? እንግዲህ የምርጫው ነገር ለይቶለታል፣ ዓለም በደንብ ተረድቶታል። አብይ አህመድ የተለየ በዓለም ላይ ቀደም ሲል መግቢያ ላይ እንዳልኩት የተለየ ምርጫ የሚባል ሌላ ቃል ስለሌለው ነው ምርጫውን እየተጠቀም ያለ ነው ቃሉን ይሄ ያደረገን ያለው በእውነት በጣም በጣም አሳፋሪ ነው። ኢትዮጵያን የሚመጥን አይደለም። አይተናል ምርጫዎችን በኃይለ ሥላሴ ዘመንም በደርግም እንደየሁኔታው በኢህአዴግ ጊዜ ታይቷል እኮ ከነዚህ ሁሉ ምርጫዎች የከፋ ኢትዮጵያን በዚህ በ21ኛው ክፍለ ዘመን ላይ ጨለማ ውስጥ እንደዛ ድቅድቅ ነገር ውስጥ የከተተ እውነት ለመናገር የኢትዮጵያ ሕዝብ ይሄንን ስርዓት መገላገል ካለበት በጣም ጊዜው እየረፈደ ነው። ምን እንጠብቃለን? አሁን አብይ አህመድ በምርጫው አሸንፍ ያለው ሰርቲፊኬቱን አግኝቻለሁ ምናልባት ጦርነት ሁሉ ሊከፍት ይችላል ስለ ምርጫው እንዳይነሳ ከዛ ሌላ አጀንዳ ያመጣና በዛ አጀንዳ ተደራራቢ አጀንዳዎች ህዝቡን እየጠመደ የምርጫው ነገር እንዲረሳ ሊያደርግ ይችላል ተመርጫለሁ በሚል። ስለዚህ ምን እንጠብቃለን? ከህዝብ ምንስ ይጠበቃል? ካርድ በእጁ አለ የሚባለው ህብረተሰብ በዚህ ወቅት ላይ ምን ማድረግ አለበት ብለህ ታምናለህ? እኔ ምርጫ አለ ብሎ ይሄንን ምርጫ የወሰደ ሰው እንደሌለ 100% እርግጠኛ ነኝ። በዚህ ረገድ ደግሞ አንተን ጨምሮ አጠቃላይ ሚዲያዎች በሰራችሁ ስራ መሰረት ህዝብን እያስተማራችሁ የገዥውን ፕሮፓጋንዳና አስመሳይነት ራቁቱን እያስቀራችሁ እዚህ አድርሳችሁታል። ስለዚህ ይሄ አሁን አብይን ወደ ልቅሶና ወደ ማማረር እንዲሄድ በማድረግና በሄዱበት ቦታ ሁሉ ሊበሉን ነው ሊገሉን ነው እንዲሊያረጉን ነው ብሎ ልቅሶ ምርጫን ልቅሶ ያደረጋችሁባቸው እናንተ ናችሁ። ስለዚህ ይሄንን ነገር ደግሞ እስከመጨረሻው ሰዓት ድረስ አሁንም በያዛችሁት መስመር አጠንክሮ መቀጠልና ይሄንን ትናንሽ ነገርን አሰፍስፈው ያብይን የድም ድግስ ደግሰው በልተው በኢትዮጵያ ህዝብ ደም የሚቀልዱ ሰዎችንም ቢሆን ተጠያቂነት ነገም እንዳለ
የሚወስኑት ውሳኔ ሁሉ በአገርና በህዝብ ላይ መቆመር እንደሆነ እንዲያውቁ እስከ መጨረሻ ሰዓት ባለችት ቀን ሁሉ አጠንክሮ ትግሉን መግፋት ያስፈልጋል ማለት ነው። ይሄ ግፊት ማድረግና ህዝብን ማስተማር ህዝብን ከጎን የማሰለፊያ አንዱ ዘዴ ስለሆነ ይሄን ማድረግ ይኖርብናል። ፋኖችን ምንም ችግር የለም ማዳክመነዋል ሳይሆን እስከ መጨረሻው ሰዓት ድረስ እስካለች ሰዓት ድረስ ይሄ ሰውዬ የበለጠ ለመግደልና ትንሽም ቢሆን ሌጂቲሜሲ ለማግኘት ስለሆነ በዛች የሚደረው እስከዛች ሰዓት ድረስ ባለው ሂደት ውስጥ ምንም ነገር እንዳያደርግና ምርጫ የሚባል ነገር እንዳልተደረገ እንዲቆጠር ይሄንን ነገር በማድረግ ረገድ ደግሞ ፋኖችም ሆነ ኦላም ይሁን አጠቃላይ የታጠቁ ኃይሎች ሁሉ ጠንክረው እስከዛች ሰዓት ድረስ ባለው ሁኔታ ምርጫ እንዳልተደረገ ዓለም እንዲያውቅ በማድረግ ረገድ እስከዛቹ ሰዓት ድረስ ጠንክረው መታገል አለባቸው የሚል እምነት ነው ያለኝ። ይሄ ሁሉ ከሆነ በኋላ ግን ከዛ በኋላ አብይ ተመርጫለሁ ብሎ አይኑን ቢያፈጥ ህዝብም ማያምነው መንግስት ዓለምም ማያምነው ይሄው ፋኖም በየቦታው ያንበረከከው እንዳለ ይታወቃል። በትግራይ ውስጥ በሙሉ ምንም አይነት ምርጫ የሚባል ነገር የለም። ይሄ ከሆነ ደግሞ አጠቃላይ ሌላ ነገር አብይ ራሱ የመጣው እኮ ምርጫ ከተደረገ ከ5 እስከ 6 ወር ባልሞላ ጊዜ ውስጥ እኮ ህዝብ እንቢ ብሎ ነው መሳይ ምንም እና ይሄን ምርጫ ያኔ 99.6 እኮ መንግስት አሸንፏል በሚባልበት ምርጫ ላይ ነው 100% ነው እንጂ 100% አሸንፏል በተባለበት ምርጫ ነው ከዛ በኋላ ህዝብ እንቢ ብሎ ያንስ ቢያንስ ሀገርን ሰላምና መረጋጋትን የማድረግ መንግስት የሚመስል ነገር ባለበት ሁኔታዎች ባሉበት እንደው በፓርቲ ደረጃ የተደራጁ ኃይሎችም ቢሆን ራሳቸውን ችለው በመንግስት ዕውቅና ባላቸውና በዓለም ላይ ማለት ነው በመንግስታት ዕውቅና ባላቸው ደረጃ የተደረገ ምርጫ የሚመስል ነገር ባለበት ሁኔታ ነው እና ይሄ ሁሉ ነገር ባለበት ሂደት ውስጥ አብይ ራስህ እንዴት እንደመጣ ስለምታቀው ምርጫ አደረኩ አላደረኩ ማለት አያድንህም አያስጥልህም ብለን ደግሞ ከዛ በኋላ ትግላችንን እንቀጥላለን ማለት እስከዛው ድረስ ግን በቃ ምንድነው ዕውቅና ሳጥተናል ምርጫው ቢደረግ ችግር የለም የሚል ነገር መሆን የለበትም። ፋኖችም እስከዛ መጨረሻው ሰዓት ድረስ ይሄንን ምርጫ በማሰናከል ጠንክረው መስራት አለባቸው። ፓርቲዎችም ከዛ በመውጣት ለህዝብ መቆማቸው ማሳየት አለባቸው። ሚዲያውን በአጠቃላይ ይሄንን ምርጫ ከንቱ በማድረግ መስራት አለበት። ህዝብም ደግሞ እዛ አካባቢ ለመታለል ባለመገኘት የሚቻለውን ሁሉ በማድረግ ወደ ምርጫ አካባቢ ባለመሄድ የራሱን አስተዋጽኦ ማድረግ አለበት የሚል ነው መሳይ እንደው ለማጠቃለያ እንደው በመጨረሻ ኢንጂነር ሊቃል አሁን በፓርቲዎች ላይ የተወሰነ እንደው አስተያየት በመስጠት ነው ቆይታችን የምናበቃው። ፓርቲዎቹ በተለይ አሁን እንደ ፓርቲ የአብይ አህመድ አገዛዝ ጠልፏቸዋል። አሁን ኢህአፓ በማዕከላዊ ኮሚቴ ደረጃ የተጠለፈ እንደሆነ ይታወቃል። መኢአድ የሚባለው እውነት ለመናገር የነ ፕሮፌሰር አስራት ወልደየስ እነማሙሸትም እስከ ተወሰነ ጊዜ ድረስ የሚመሩት መኢአድ አሁን አዳማቂ ሆኖ ጭራሽ በዚህ ምርጫ ውስጥ መቀጠል አለብን የሚል መግለጫ እስከ መስጠት የደረሱበት ሁኔታ ነው ያለው። ለማንኛውም በግለሰብ ደረጃ ውሳኔ መወሰን ይፈልጋሉ። በፓርቲ እንዳይሆን ደግሞ ተጠልፏል፣ ፍርሃት አለ። ለምሳሌ ኢህአፓ በስራ አስፈጻሚ ደረጃ ነው ቦይኮት እናደርጋለን እነዚህ ካልተሟሉ ብሎ መግለጫ ያወጣው። አሁን ያንን እንዳስፈጽም ማዕከላዊ ኮሚቴ ያልወሰነው የስራ አስፈጻሚው ውሳኔ ነው ቦይኮት እናደርጋለን የሚለው ነገር ግን አሁን ይሄንን ውሳኔ አሳልፈው ለማዕከላዊ ኮሚቴ ሰጡ። ማዕከላዊ ኮሚቴውን ብልጽግና ስለጠለፈው አሁን በግለሰብ ደረጃ ካልሆነ በስራ አስፈጻሚ ደረጃ ከምርጫው መውጣት አይችሉም ነው። ቅርቃር ውስጥ ገብተዋል። ግን ምንም ይሁን ምን በግለሰብም ደረጃ አንዳንዶች እያደረጉት ነው። በዚህ ወቅት ላይ እነዚህ ፓርቲዎች በግለሰብም ይሁን በቡድን ደረጃ የሚወስዱት ነገር ወሳኝ ይሆናል ለራሳቸው። በተለይ ምን ማለት ይቻላል እዚህ ላይ እንደው በዚህ ምክርም ካለ አንዳንዶች ግድ የለም ጫና እንፍጠርባቸው፣ ጫና መፍጠር የበለጠ ያፈርሳቸዋል። ለሚቀጥለው ትግል ፓርቲ እንዳይኖር ሜዳውን ፈረሱም ለብልጽግና አገዛዝ እንዲለቀቅ ያደርጋል። ስለዚህ ፓርቲዎች በህይወት እንዲቆዩ እያደረግን ያለውን ጫና እንደው ቀነስ እናደርግ የሚል አስተያየት እየሰጡ ነው ያለውና ምን ማለት ይቻላል? በዚሁ ዝግጅታችን እናበቃለን። ኢንጂነር ሊቃል መሳይ አመሰግናለሁ። እኔ አሁን እንደ ያለ ትግል እኔ አይገባኝም። የተጠለፈ ፓርቲ ምን ያደርጋል? አሁን አብን ምን ያደርጋል? አሁን ነገር እስቲ አስረዳኝ። አሁን አብን ውስጥ ያለው ተከፈለ አብን አይደለም። አንደኛ አብን በመሞቱ ምን ተጎዳነ? ካዲዎች ከሆኑ ካዲዎችን መታገል ነው እንጂ ካዲዎቹን ይዘው ፓርቲው ምን የት ይደርሳል? የአብይን ፕሮግራም የሚያስፈጽም ከሆነና አብይ ያለውን የሚያደርግ ከሆነ አንድ ፓርቲ ምን ያደርግላታል? ለኢትዮጵያ ሕዝብ ምን ይጠቅማል? ለኔ አሁን እንደ አንድ ኢትዮጵያዊ ያ ፓርቲ መኖሩ ምን ይጠቅመኛል ማለት ነው? ብልጽግና አለልኝ እኮ እንደዛማ የብልጽግናን ጉዳይ ያስፈጽሙ ብልጽግናን የሚሆን ምን ይጠቅመኛል? እኔ
አይደለ አሁን በፊት አሁን ጌታቸው ረዳ እንዳንድ ታጋይ ምናምን የሚቆጥሩ ሰዎች ነበሩ አይደል አብይ ጋር ሄዶ ከገባ በኋላ ምን ያደርግልናልኛ ያብይ አማካሪ ከሆነ በኋላ ኢዜማም የሚባለው ፓርቲ አንተ ይሆናል ብለ ኢትዮጵያዊ ፓርቲ ተደግፈው ነበር አይደል ኢዜማ ያብይ አሽከር ከሆነ ከዛ በኋላ ምን ያደርግልሃል አንተና መኖሩ ምንድነው ጥቅሙ ነው ምለህ እኮ ያብይም ጉዳይ አንድ ፓርቲ የመኖሩ አላማን ከተወ ምን ያደርግልሃል አብይ ገዳይ ሆኖ እንዲቀጥል አስተዋጽኦ ካደረገ ይሄ ምርጫ እንዲመስልና ለዓለም አቀፍ ማህበረሰብ እንዲታወቅ ከሆነ የሚወስነው ውሳኔ ፓርቲው ምን ያደርግልሃል ስሙ ቢኖር ባይኖር ምን ያደርጋል ፓርቲ እንደዛም ይባል እኮ በአንድ በተወሰነ የፖሊሲ ሁኔታዎች ላይ ብቻ ልዩነት ያለው ነገር ከሆነ አይደለም መገደልን አስተዋጽኦ የሚያደርግልኝ ከሆነ የአገዛዙ እንዲጠናከር አስተዋጽኦ የሚያደርግ ከሆነ የሚወስነው ነገር ውስጥ ሁሉ ጸረ ህዝብ ከሆነ ይሄ ፓርቲ መጥፋት ነው ያለበት እንጂ ለምን ይኖራል ማለት ነው እና እኔ የክርክሩ መንፈስ ነው ራሱ ሎጂካሊ አይገባኝም ማለት ነው እና እንደዚህ አይነት ነገር ያየለጫ የሚሶ ቅንጅት መኖር ምንድነው ጥቅሙ ቅንጅት መጥፋቱ አየለጫ የሚሶ ከሆነ ያዘው የቅንጅት መኖር ጥቅሙ ምንድነው ቅንጅት እንደ ኢህአዴግ ያለ ፓርቲ የለም ይያለ የኖረ ነው ከኢህአዴግ ገንዘብ እየተሰጣቸው እነዛ አጋር ፓርቲዎች ነው ምን የሚባለው ምንድነው የሚባል አንድ የጋራ ምክር ቤት የሚባል የገቡ ነበሩ ኢህአዴግ ገንዘብ ከተቀበለ በኋላ ከምርጫ ወርድ ኢህአዴግ ከራሱ ገንዘብ ይሰጣቸዋል ቆርጦ ያኔ እኛ በነበርን ጊዜ እኛ ደግሞ ያልገባን ፓርቲዎች ምን ባል ነበርነ ታሳውሰው ከሆነ በዛ ጊዜ ማለት ነው የጋራ ምክር ቤት ያገባና አይገባ እና እዛ ውስጥ የገቡ የመንግስትን አሉ እንዲባል የሚያደርጉ ጠንከርን ያለን ኃይሎችን ለመቃወም ያደርጋቸው ነበርና እንደዚህ አይነት ፓርቲ እኔ አለመኖሩን ነው የምመርጥ እኔ ፓርቲን ማረጋው በህዝባዊነቱ በወገኝተኝነቱ በሚወስዳቸው ሐቀኛ አቋሞቹ በፈጠራቸው ስትራቴጂ ነው እንጂ እኔ ዝም ብሎ የፓርቲ ስም ለመኖር ከሆነ መኖሩ ለምን እንደሚጠቅመኝ አይደል የመኖሩ ምክንያት ካጣሁት መኖሩ ምንም አይታየ እንደሌለ ነው የምቆጥረው ማለት ነው ከዛ በኋላ መሳይ በጣም ነው አመሰግነው ኢንጂነር ይልቃል እንግዲህ በወቅታዊ ኢትዮጵያ ጉዳዮች ላይ ብዙ ነገሮችን አንስተን የተወያየንበት የዛሬው ዝግጅታችን ይህንን ይመስላል ለነበረም ቆይታ ባንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው መሳይ እኔ ማመሰግናለሁ እግዚአብሔር ይስጥልኝ ደህና ሁንልኝ በርታ